አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበሯችሁ የዩቲዩብ ተከታታዮቼ ሰላም ሰላም ብያለሁኝ። እንዴት ናችሁ? ሰላም ናችሁ ወይ? ዛሬ እንግዲህ አብረን የምንሰራው ጂሊ ነው ማለት ነው። የጂሊ አሰራር ነው ማሳያችሁ። እንግዲህ ዛሬ ወራቱ ረመዳን 21 ገብተናል። ዱዓ አድርጉ። 10 ቀናት የቀረችን። ያ አላህ ረመዳን እንዴት ነው ቶሎ የሄደው? በጣም ነው የፈጠነው። እስቲ ዱዓ እንደራረግ። እንግዲህ ለይለቱል ቀድር በጎዶሎ ወራት ነው የሚሆኑት፣ በጎዶሎ ቀናት ነው የሚሆኑት። ምናልባት በ21 ከዛም በ23 ከዛም በ25 ከዛም በ27 በ29ም ሊሆኑ ይችላሉ ይባላል። አላህ ይወፍቀን። እስቲ ለይለቱል ቀድር ሁላችንም የምንመኘውን የምናስበውን አላህ ያሳካልን። ዱዓ እናድርግ፣ ዱዓ እንደራረግ እስኪ እና አሁን እንግዲህ እኔ የሚያስፈልገኝ እኔ ስሰራ በኩባያ ለካለሁ ማለት ነው። እንደምታዩት እዚህ ጋር ኩባያ አለ፣ እዚህ ጋር ኩባያ አለ። እንደምታዩት አዘጋጅቻለሁ ውሃ በዚህ 5 ኩባያ ነው የማደርገው ማለት ነው። እንደምታዩት መካከለኛ ነው፣ ትንሽም የሚባል አይደለም እና 5 ነው ማለት ነው የምጠቀመው። እንደምታዩት ሞላዋለሁ እንዲያስታውቀኝ ነው። 1 ስትለኩት አይቀጥንባችሁም ጂሊው ማለት ነው። 2 3 4 አንድ ይቀረናል። እዚህ ጋር እንሙላ። እንግዲህ ሞልተነዋል። 5 ማለት ነው። እንደምታዩት 5 ብርጭቆ ውሃ አዘጋጅተናል። እዚህ ጋር ደግሞ የሚያስፈልገው 3 ጂሊ ነው ማለት ነው። 3 አንዱን አነሳዋለሁ። 3 ያስፈልገናል ማለት ነው። አብረን እንቆይ። አሁን ተመልሼ መጥቻለሁ። ውሃው ሲፈላ ነው ማለት ነው ጂሊውን የምንጨምረው። ውሃው ተፈላ በኋላ ነው። አሁን ጂሊያችንን እንደምታዩት ውሃው ስለፈላ ጂሊያችንን መጨመር እንችላለን ማለት ነው። እንደምታዩት ጨመርኩኝ። በነገር ላይ ጂሊ ሱካር አይደረግበትም፣ ምክንያቱም ራሱ ሱካራማ ስለሆነ ማለት ነው። እንደምታዩት 3 ነው ያልኳችሁ፣ 3 ጨምሬያለሁ ማለት ነው። አንዴ ተፈላ በቂው ነው ማለት ነው። ብዙ ሰዓት ላይ መቆየት የለበትም። እንግዲህ እንደምታዩት ዝግጁ ሆኖልናል። የቀዳን ነው።
እንግዲህ እንደምታዩት ጨርሰናል። ማሻአላህ ተባረከላ በጣም ያምራል።